ሄርሜላ የእውነት ዛሬ በጣም ነው ያኮራሽኝ። ምክንያቱም የሚገባሽን ንግግር ነው የተናገርሽው። ለምን መሰለሽ? አንቺ ለአብርሽ እንዲህ ልትዩ ነው እኛ የምንፈልገው ማለት ነው። ዛሬ በተለቀቀው ቪዲዮ ላይ ሁላችሁም ተደስታችኋል። ኮሜንት ላይ ገብቻ ያለሁኝ ሄርሜላ 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 ጎበዝ ሄርሜላ ሄርሜላ እያላችሁ ነበረ። የኔም ፍላጎት ይሄ ነበር። ለምን መሰላችሁ ቤተሰብ? አንዳንዴ ሰዎች መጠቀሚያ ሲያደርጉን ልንፈቅድ አይገባም። ገባችሁ አይደለ? በቃ አንድ ሰው ብዙ ነገር እየሆነችለት ነበር ለአብርሽ ማለት ነው። የሆነ በቃ ከፍቅር ጋር ተጨምሮ እኔ እንደውም እንዲህ ልጅ የመጀመሪያ ቀን ነግሬያቸዋለሁኝ። ሄርሜላን እየፈተነ ነው፣ ሩታንም እየፈተነ ነው ብዬ ተናግሬ ነበረ። ነገር ግን ፈተና አይደለም፣ ወንድ ልጅ በየሄደበት ይልከሰክስ የለ በቃ እየተልከሰከሰ ነበር ማለት ነው። ከዛ ሩታና ፍቅር ደግሞ ሰሩለት። አሁን ደግሞ ሄርሜላ አንዴ ላናግርሽ እፈልጋለሁ፣ ሄርሜላ አንድ እድል ስጪኝ፣ አንዴ ላናግርሽ፣ አንዴ ላማክርሽ፣ እየመረዙሽ ነው፣ እየበከሉሽ ነው። ሲጀምር እነሱ ብቻ አይደለም ለሄርሜላ ማያስፈልጓት፣ አንተም ከሄርሜላ ህይወት ውጣ፣ አታስፈልግም። ምንድን ነው መጠቀሚያ ልታደርጋት ነው? አሁን ፍቅር ፊት ነሳችህ። ሩታ ትፈልግሃለች። ወደ ሩታ እመለሳለሁ። አብርሽን ትንሽ ልርገጠው ማለት ነው። ሩታ ትፈልግሃለች፣ ሂድ ወደ እሷ። ፍቅር ደግሞ አትፈልግህም፣ ልቀቃት። ሄርሜላን ደግሞ የነሱ የሆነ የበቀል ማስታገሻ ልትሆነህ አይገባም። ገባህ? አንተ ሲጀምር እንዲህ ሄርሜላን እኮ በጣም አናነቅህ፣ አጣጥለህ ከፍቅር ጋር ሂጂ እያልክ ደግሞ አሁን አፈሳ ሶስት ቀን ሳይሞላ ላናግርሽ እፈልጋለሁ ምናምን። እናውቃለን ልታናግራት የፈለግከው ያው ያለ ሴት መኖር ስለማትችል፣ ያለ ሴት መተንፈስ ምናምን ስለማትችል ማለት ነው። ያለ ሴት ምንም መተንፈስ ስለማትችል ምን ልትላት ነው? ይቅርታ ሄርሜላ፣ እኔ በጣም በድዬሻለሁ፣ ላንቺ የማይገባሽን ምናምን። ይኸው ነገ ይቅርታ ይጠይቃታል፣ ወይም ተነጎዳ ብቻ በኔክስት ቪዲዮ ሄርሜላን ይቅርታ እየጠየቀ ነው አብርሽ የሚመጣው ማለት ነው። ሄርሜላ ግን የዛኔ በቃ ይቅር ብዬሃለሁ፣ ግን ከህይወቴ ውጣ፣ እኔና አንተ ምንም ነገር የለንም። በቃ አንተ ፍቅሬን ገፍተሃል፣ አንተ መውደዴን ገፍተሃል፣ አንተ ለኔ ያለህን ክብር አሳይተኸኛል። ስለዚህ አመሰግናለሁኝ። በቃ እንኳንም ይሄ ነገር ተፈጠረ፣ እንኳንም ፍቅርና ሩታ አንተ ላይ ሞድ ያዙ፣ ለኔ ያለህን አመለካከት አየውብ። ስለዚህ ከዚህ በኋላ ምንም አታስፈልገኝም ብላ ነው የምትመልስ። ሄርሜላም እንደዛ ብለሽ ነው ልትመልሽ የሚገባው። ምክንያቱም የሆነ በቃ የበቀል ማስታገሻ ሴቶች ሲያስከፉት፣ ሴቶች ሲበድሉት አንቺ ጋር እየመጣ ውሽቅ እንዲል አትፍቀጅለት። ገባሻ? ምክንያቱም እሱ ለአንቺ ምንም ነገር በቃ እሱ ማንንም ወዶ አያውቅም። የምር ወዶ አያውቅም። ቢወድ ኖሮ ማለት ነው እንዳንቺ ያከበረው ሰው አልነበረም። እንዳንቺም ደግሞ እንደ መንግስት ያየው ሰው አልነበረም። እንዳንቺም እንደ ንጉስ የተቀበለው አልነበረም። ግን እሱ ክብረ ቢስ ስለሆነ ሆዳም ልክስክስ ስለሆነ ፍቅር ጋር ሄደ ማለት ነው። እና ደግሞ ወደ ፍቅር ስመጣ ፍቅር ምንድን ነው እኔ በፊትም ነበርኩ ምናምን። ኤክሱ ነሽ እኮ በቃ እናውቃለን። የምን ኤክሱ እንደሆንሽ ከፈለግሽ ዝርዝር እናወጣልሻለን። በቃ ኤክሱ ነሽ ብለን ትተንሻል። ምንድን ነው ነበርኩ ትያለሽ። ምነው በስሙ አንድ ልጅ ወልጃለሁ አልሽሳ? ተይ እንጂ ተይ፣ ጥሩ አይደለም ምንም። በቃ ማንም ሰው የሆነ ጓደኛ ፍቅረኛ ይኖረዋል፣ ተለያይታችኋል። በቃ ከላስ ምንድን ነው የምትይው? ምንድን ነው? እና ሩታ ደግሞ ማለት ነው ሩታ ራስ በጣም እየወረድሽ ነው። በቃ አብርሽን የግድ ለኔ ካላረኩ እያልሽ ነው። አብርሽን የግድ የኔ ካላረኩ እያልሽ ነው ማለት ነው። እንዴ ምን ሆነሽ ነው? ለምንድን ነው የማትታየው? አንቺ አይደለሽ እንዴ ጀግና እያጫወትሽ የነበረው? አንቺ አይደለሽ እንዴ ማንንም መለማመጥ እንደሌለብን ምናምን እየተናገርሽ የነበረው? ሲቀጥል ማንን ነው እባቦች ናቸው ምናምን እባብ ምናምን የምትይው? እኛ ነው ኦዲየንሶችሽን ነው። ስነስርዓት ያዢ፣ ስነስርዓት ያዢ። እኛን ልትሰድቢ አትቺ፣ ሞራን የለሽም እኛን ለመስደብ ማለት ነው። ከዛ በመቀጠል ደግሞ አብርሽን የግድ ቤቴ ካልገባ ሞቼ ይገኛለሁ እያልሽ ያለሽው አንቺ አሁን በዚህ ቪዲዮ አንደኛ ተለማማጭ እንዳልሆንሽ ታስረጃለሽ። አብርሽ እየመጣ ለአንቺ የሆነ ለየት ያለ ስሜት እንዳለው ምናምን፣ ግን ደግሞ በአፉ መቀበል እንደማይፈልግ ታወሪያለሽ። ለምን ታዲያ አብርሽ ከፈለገሽ ለምን አብራችሁ አትኖሩ? ምንድነው በየቪዲዮ እየመጣችሁ ነገር ብቻ የምታንዛዙልን? ይወደኛል አልሽ አይደለ? አቅፈሹ ዙሪ፣ አዝለሹ ዙሪ።
እንዴ ሄርሜላ ጋር አጠገቡ አትድረሽ፣ የሄርሜላ አጠገብ አትድረሽ። አብርሽ ይወደኛል ያፈቅረኛል ምናምን ለእኔ ያለው ስሜት ምናምን አላልሽም? ይኸው ፍቅር እንደሚያፈቅርሽ እኮ አየን። ፍቅርን ልከሽ ምን ያህል እንደሚያፈቅርሽ አየን እኮ። ከፍቅር ጋር አዲስ ፍቅር ምናምን የድሮ ፍቅር አገረሸብን ምናምን እንዋደድ ነበረ። ጭራሽ ሌላ ምን ላስታውሰሽ ምን እንዳለሽ ተለያይታችኋል እኮ ምናምን ስትይው እንደተለያየን ምን ማስረጃ አለሽ? እኔና ፍቅር አልተለያየንም ነው ያለሽ። ስለዚህ በጣም እንደሚወድሽ ከፍቅር ጋር ሆኖ በዚህ 10 ቀን 15 ቀን ከፍቅር ጋር ሆኖ ያሳየን ሪያክት በጣም በቃ አንቺን እንደሚያፈቅርሽ ያስታውቃል። አዎ ፍቅር በግድ ነው የሳመችው፣ ፍቅር በግድ ነው ያቀፈችው፣ ፍቅር በግድ ነው ቤት የሄደችው፣ ፍቅር በግድ ነው ያለንን ሪሌሽንሽፕ እንቀጥል ያለችው። ባልሽ ልክስክስ ነው ማሬ፣ ልክስክስ። እዚህ ጋር ስጋ ከተጣለለት ውሻ ተንገብግቦ እንደሚመጣ ሁሉ ለአብርሽ ደግሞ እዚህ ጋር ሴት ከተጣለ ተንገብግቦ ነው የሚመጣው። ባልሽ አይወድሽም። ሀቅ ስነግርሽ ማለት ነው። ለምንድን ነው ሽፍንፍን ድብክብክ ሽፍንፍን ምትዩ? የሆነ በቃ እንደሚወድሽ ግን ደግሞ አንድ ላይ እንዳትሆኑ ሄርሜላ አየር እንዳያዝችባችሁ ምናምን። ለምንድን ነው የምታወሪው እንደዛ? ሄርሜላ መታ ምናምን እንዳጣለቻችሁ ምናምን እንደዛ አታውሪ። ሄርሜላ አንቺ ህይወት ላይ ምንም ያደረገችው ነገር የለም። አብርሽ ልክስክስ ነው፣ ባልሽ ልክስክስ ነው። ሄደሽ ልክስክሱን የልጅሽን አባት ሰብስቢ። ከሄርሜላ ህይወት ውጡ፣ ሁላችሁ ውጡ። በቃ ከዚህ በኋላ ከሄርሜላ ጋር እንድናያቸው አንፈልግም። ፍቅርም ደግሞ ምላስሽን ሰብስቢ። ሄርሜላን አታውቂያት አታውቅሽ። ምንድን ነው እንደዚህ የምትሆኝ? ፍቅር ሩታ የምትሆንሽ መስሎሽ ነው? ሄርሜላ እኮ ቀሚሷን እየዋሳቻት ነበር። ፓንትም አንድ ላይ ነበር የሚለብሱት። ሩታ ለማንም አታዋጣም፣ ለማንም ተንከሲስ ናት፣ ተንከሲስ ማለት ነው። ስለዚህ የሆነ በቃ የተለየ ባይዘ እኔ ልወደድ ብላችሁ የሆነ ሰውን አትጉድው። የምን ፍቅርም ቢሆን ማለት ነው። አንቺ ለመወደድ ብለሽ ምናምን ሄርሜላ ላይ ሪያክት አታድርጊ እሺ። ከሩታ ትጠፈጥፍሻለች የሆነ ቀን አንቺም ትገናኛላችሁ። ከአብርሽ ህይወት መቼም እንደማትወጪ ተናግረሻል። ያው እኔም አለው ብለሽ በመዝገቡ ላይ ተመዝግበሻል። እሺ እንዳታስቢ፣ መዝገቡ የአብርሽ ሚስቶች ላይ ተመዝግበሻል። እሺ አዎ ተመዝግበሻል። እና ሄርሙዬ ባክሽን ባቋምሽ ጽኚ። ከአብርሽ አጠገብ አትዝረሺ። አብርሽን የሚልሽን አትስሚ። ነገ ይቅርታ ጥያቄ ይጠይቅሻል። በጭራሽ ይቅር በይው፣ ግን በጭራሽ ከሱ ጋር አትገኚ። አሁን አብርሽን አስለቅሽው፣ ብትወጂው ራሱ አስለቅሽው። እሺ ጉልበትሽ እየሳመ ማየት እንፈልጋለን። እግርሽን እየሳመ ማለት ነው። እድል እንዳሰጪው። የፈለገ ነገር ቢሆን ልክስክስ ነው አብርሽ። ራስሽን ጠብቂ። አብርሽ ማለት ልክ ውሻ ስጋ እንደሚያሳዩት ሁሉ አብርሽ ሴት ካሳያችሁት ሮጦ ነው የሚሄደው ማለት ነው። ስለዚህ አብርሽ ልክስክስ ስለሆነ ራስሽን ከልክስክስ ውሻ ራስሽን ጠብቂ ነው ማለት የምፈልገው። የእነሱን ቪዲዮ አላስገባውም፣ ምክንያቱም አሁን ይሄን ቪዲዮ ምናልባት ነገ ጠዋት ልለቀው እችላለሁ። ምክንያቱም አሁን በጣም ረፍደዋል። ቤተሰብ ዱባይ ያላችሁ ሰዎች ስራ ፈልጉልኝ። ሰዎች ተሳፍረው ስራ ለቅቅ ያለሁኝ እና ኦንላይን ስራ እየፈለግ ወደ ውጭ ወጥቼ የነበረ ረፍዶብኝ እና ይሄ ቪዲዮ አሁን የምቀርጸው 12 ሰዓት ስለሆነ ነገ በጠዋቱ ለቅላችኋለሁኝ። ዱባይ ያላችሁ ፕሊስ ስራ ፈልጉልኝ። እኔ ግዴታ አይደለም ኦንላይን ሾፒንግ ወይም ደግሞ ሱቅ ላይ መስራት ያለብኝ። ሻቃላም በሆን ችግር የለውም። አረበኛም እንግሊዝኛም እችላለሁ። አይዲም አለኝ። እባካችሁ ምግብም እችላለሁ፣ ጽዳትም እችላለሁ። ስራ ፈልጉልኝ። እሺ፣ አመሰግናለሁ።